ግን ዝም ብላችሁ ሰው ውደዱ ዝም ብላችሁ ከምንጠላ ዝም ብለን አይወደንም ከምንል ይልቅ ዝም ብለን ጠላት ከምናደርገው ይልቅ ዝም ብለን እንወዳለን እንበለው ዝም ብለው ይወዱናል አባቶቻችን በዚህ ሰሞን የሰማሁት አንድ ቋንቋ ነው አልወዶትም ሲላቸው አንድ ልጅ ታላቅ አባት እኔ ደግሞ ወዳለሁ አሉት የሰማችሁ አልወዶትም መልሶ ደግሞ አባቴ አይደሉ እኔ ደግሞ ልጄ ነኝ የሰማችሁ የሚገርማችሁ ነው ታሪኩን በነግራችሁ ዛሬር ባለ ጊዜ ተሰሙት ይሆናል አደባባይ ላይ አልወዶትም እኔ ደግሞ ወዳለሁ አሁን እኛን አልወድሽም ብሎ ብልሽ እኔም አልወድህም አይደለም አጣፌታ ነው ምን መልሶ እኔ ደግሞ ወዳለሁ አባቴ አይደሉ እርሱ እኔ ደግሞ ልጄ ነኝ አንተላህ እንዲህ አይነት አባቶችን ያብዛልን የታሪክ አባቶች እንዲህ ነው የወደደን መድኃኔዓለም እንዲህ ነው የወደደህ መድኃኔዓለም ወዳጄ ዝም ብሎ ነው የወደደን ከነ ኃጢአት ከነ በደል ከነ ክፋታችን ከነ ችግራችን ከነ ጉድፋችን ዝም ብሎ ወደደን አረ ክብር ለሱ ይሁን ደስ አይል መቼም እኮ ሱባኤ ስለሆነ እንጂ ከዚህ በላይ የሚያስደስት የሚያስጨበጭብ የለም ሱባኤ ስለሆነ ያርመሞ ጊዜ ስለሆነ እንዲሁ ዝም ብሎ ዓለምን ወደደው አለ ተራኪው ጻፍ እመቤታችን ቅድስት ድንግል ማርያምን አባ ሕርያቆስ እንወድሻለን አላት ዝም ብለን ወደድናት ውደዷት ስለተባልን ወደድናት አይደለም አጥጋቢ ምክንያት ስላለን ነው በምክንያት ነው በምክንያት ሰውን እንደምንወድ በምክንያት ሰውን እንደምንጠላ ወላዲተ አምላክ ቅድስት ድንግል ማርያምን የምንወዳት ምክንያቱ ከምንጠቅሰው ከምንናገረው ከአይምሮ በላይ ስለሆነ ነው የምንወዳት አንደኛ እመቤታችንን የምንወድበትን ምክንያት እዛው ጋር አባ ሕርያቆስ መልስ ይሰጠዋል እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወሰተ ሕይወት ዘበአማን አንቺን የምንወድበት ምክንያት እውነተኛውን መብል እውነተኛውን መጠጥ ኢየሱስ ክርስቶስን ስለወለድሽልን ከዚህ በላይ አሳማኝ ምክንያት ያስፈልጋል ማንን ስለወለድሽልን ንገሩኛ ኢየሱስ ክርስቶስን በሉስ አምላካችንን መድኃኒታችንን ኢየሱስ ክርስቶስን ስለወለድሽልን እንወድሻለን አትናገሩም እንዴ ምን እንልሻለን እንወድሻለን ለይ የማነቃቂያ ደወልደዋይ ሰው አይደለም ግን እንድትናገሩ ስለምፈልግ ለምን ምስክርነት የሚያስፈልገው ቋንቋ ስለሆነ እውነተኛውን የሕይወት መብል ውእቱ ኢየሱስ ክርስቶስ እውነተኛው የሕይወት መጠጥ ውእቱ ኢየሱስ ክርስቶስ እሱን ኢየሱስ ክርስቶስን በመብል ምክንያት ወድቀን የነበር በመብል ምክንያት ጠፍተን የነበር በመብል ምክንያት ወደ ዳይን ወርደን የነበር ነው በመብል ምክንያት እንድንድን መብላ ሕይወት የሆነውን ኢየሱስ ክርስቶስን ስለወለድሽ ኢየሱስ ክርስቶስ ጡመ ስም ለዘይዝ ህብስተ ሕይወት ለዘይበሉ ለሚበላው ለሚመገበው ህብስት ነው ለሚጠምራው ደግሞ ቃሉ ሕይወት ነው ጽድቅ ነው እሱን ወለድሽልናልና ምን እንልሻለን እንወድሻለን እሏትስ ኢየሱስ ክርስቶስን ወለድሽልናል የቤተልሔም ሕፃን የግብጽ ምድር ስደተኛ የቆሮንቶስ ባይታዊ የቀራንዮ አደባባይ በግ ኤልሻዳይ አልፋና ኦሜጋ ዳ ተበደለ ፍርድ ተጓደለ የሚል ሳይሳሳ የሚሰጥ ሰጥቶ የማይጨርስ እሱን ወለድሽልናልና ደሳይ ዓለምን በማይክሮ ሰከንድ ውስጥ ተፍተፍ አድርጎ ሊያጠፋት ሊተቀልላት የሚችለውን አምላክ ወልደሽልናል
በአደባባይ ላይ ተሰቅሎ እግዚአብሔር ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር ዓለም ከመፈጠሩ በፊት የነበረውን ንጉሥ የሰማችሁ ዓለም ከመፈጠሩ በፊት ምድራዊ ንጉሥ አለ እንዴ? የቀበሌ ሊቀመንበር እኮ የሚመረጠው የቀበሌ ነዋሪ ሲኖር የሰማችሁ ነው። የቀበሌ ሊቀመንበር የሚመረጠው የቀበሌ ነዋሪ ሲኖር ነው። እሱም ከነዋሪ ውስጥ ነው የሚሆነው። የሀገር መሪ የሚመረጠው በሀገሩ ላይ ምን ሲኖር ነው? ህዝብ ሲኖር ነው። እሱም ከህዝብ ውስጥ ነው የሚመረጠው። የእግዚአብሔር ልዩነት ግን አያችሁ? እግዚአብሔር ንጉሥ ውእቱ እምቅድመ ዓለም ሰው ሳይኖር እግዚአብሔር ንጉሥ ነበር። ደስ አይልም? ሰው ሳይኖር ዓለማት ሳይኖሩ እምኀበ አልቦ ወሀበቦ ካለመኖር ወደ መኖር ሳያመጣቸው በምድር ላይ ያሉ ስነ ፍጥረታት ሳይፈጠሩ እግዚአብሔር ምን ነበር? እባካችሁ ንገሩኝ፣ ምን ነበር? ንጉሥ ነው። የነገሥታት ንጉሥ አለው። በኋላ ነገሥታት ሲኖሩ የአማልክት አምላክ ተባለ። አማልክት ሲኖሩ የጌቶች ጌታ ተባለ። ትንንሽ ጌቶች ሲኖሩ ሳይኖር ግን አምላክ አማልክት ሳይባል አማልክት ሳይኖሩ ነገሥታት ሳይኖሩ ሹማምንት ሳይኖሩ መላእክትም ሳይኖሩ እግዚአብሔር በልዕልናው ንጉሥ ነበር። ክብር ለመድኃኔዓለም ይሁን። ይሄንን ወልዶሽልናል። ዓለም እስከመፈጠሩ በፊት የነበረውን ንጉሥ ወገብረ መድኃኒተ በማእከለ ምድር በኋላም መጥቶ በምድር ላይ በምድር መካከል ላይ የተሰቀለውን መድኃኒት ያስቀመጠውን ንጉሥ ወልደሽልናልና ምን እንልሻለን? እባካችሁ ንገሩኝ፣ ምን እንልሻለን? እንወድሻለን። ይሄንን ስለወለድሽልን ከዚህ በላይ ምን አለ? አሳማኝ እኮ ከአእምሮ በላይ እኮ ነው። የቀበሌ ሊቀመንበር የወለደች እናት ልጅ ያላት እኮ ደስ ይላታል። ልጇ ሊቀመንበር ስለሆነ የሀገር መሪማ ተውት። ምን ልበላችሁ? አፍሪካ ውስጥ እኮ የነበሩ እናቶች ልጆቻቸው የአሜሪካ ፕሬዝዳንት እኮ ሲሄዱ በልዩ አውሮፕላን ተጭነው ነው ዋይት ሃውስ የገቡት። ምን ስለሆነ ልጃቸው የአሜሪካ መሪ። ድንግል ማርያም ግን የአሜሪካን መሪ የኢትዮጵያን መሪ አይደለም የወለደችው። ዓለምን ተፍተፍ አድርጎ ጥቅልል አድርጎ እንደወረቀት ካርቶን ውስጥ የሚከታት ጌታ ወይም በአንድነት ይዞ የሚገዛውን ጌታ አንድ ያደርጋል እኮ። ከእግዚአብሔር ሲመጣ አንድ እንሆናለን አንሆንም? አንድ እንሆናለን ከእግዚአብሔር ከመጣ። ትዝ ይላችኋል ከዛሬ 5-6 ዓመት በፊት ኮሮና ሲመጣ የዓለም ሕዝብ አንድ እኮ ነው። መንገድ ላይ ሲገላመጠን የነበረው ወጣት ሁሉ ጥሩ ስነ ምግባር አድሮ እጅ አሳጣቢ ሆነ። ዓለም ወደ አንድ መጣች። ሌላ ሲናገር የነበረው ሁሉ አንድ ሆነ። በአንድ መዳፍ ውስጥ ሲቀባጠር የነበረ ምላስ ሲወለብድ የነበረ አንደበት ሁሉ በጨርቅ ተሸፈነ። ዓለምን ወደ አንድ አመጣት። የዓለም አትገዥ ያያችሁ እግዚአብሔር ሲይዘን ጥቅልል አድርጎ አንድ ያደርገናል። የሰማችሁ ነው። በመዳፉ ቁጭ አደረጋት። ኃያልን ሲሉ የነበሩ የለም የምድሩ ይበቃናል፣ ወደ ጨረቃ እንውጣ፣ ወደ ሰማይ እንሂድ፣ በዚያ ደግሞ ጥቂት እንቀመጥ ያሉትን አርፈ ቁጭ በላል። አስከሬንን ጉትታል። ዓለምን በአንድ መዳፍ አመጣት። ከእግዚአብሔር ሲመጣ እንዲህ ነው። ፖለቲካ የለ፣ ርዕዮተ ዓለም የለ፣ ገዢ የለ፣ ተገዢ የለ። ሁሉም በጨርቅ ተጠቀለለ። አፉ ነጭ የለ፣ ጥቁር የለ፣ ሁሉ እንዳልኳችሁ ትትና የሌለው ምንም የሌለው መንገድ ላይ ሁሉ ሃይላንድ እየሰቀለ እጃችሁን ታጠቡ የለም እኮ ተምሻ ሞባይል ይሰርቅ የነበረው እግዚአብሔር እንዲህ ነው ሲሰራ። ዓለምን በመዳፉ ውስጥ ጥብጥብ ያደርጋታል። ሌላ እኮ አይደለም የምንላችሁ፣ ያየነው ጭምር ነው የምንላችሁ እኮ። እግዚአብሔር ዓለምን ይጠቀልላታል ስንላው ሌላ ይመስለዋል። ሌላ ታሪክ የሚመጣ ጠቀለላት፣ አንድ አደረጋትና ቁጭ አደረ። የዓለም ሳይንስ ሁሉ አፍህን ሸፍን እጅህን ታጠበዋል። የሰማችሁ ኢትዮጵያም ውስጥ ብትሄዱ ነው፣ አፍሪካም ውስጥ ብትሄዱ ነው፣ አውሮፓም ብትሄዱ ነው፣ አሜሪካም ብትሄዱ ነው። መርፌ ሳትወጋ ከኛ ጋር አትቀላቀሉ። ልጅ አባቱን ለመሳም ሲሮጥ የለም እዛው
እቅፍ አድርጎ የሚስም ልጅ ልጁን እቅፍ አድርጎ የሚስም አባት ከአባቱ ተለያየ ከእናት ተለያየ እግዚአብሔር ዓለምን በአንድ ዛቢያ ውስጥ ሲጠቀልላት እንዲህ ነው የሚያደርጋት ይህንን ንጉሥ ነው የወለደችው ስለዚህ ምን እንላታለን እንወዳታለን ማርያምን እውነተኛውን መብል እውነተኛውን መጠጥ እኔ ሕይወት እንጀራ ነኝ እኔ ሕይወት መጠጥ ነኝ በእኔ እመኑ በአብ